አሁን ከቤት ይውጭልኝ። አሞኛል እያለች የትም ትዞራለች አይደል? ታዲያ ይሄ ምንድነው አዴ? እኔ ትችሽ ከወጣው በኋላ የተፈጠረ ነገር አለ? ችግር አለ? አይ ምንም የለም። እኔ አንቺን ስራ እስክሰራ ድረስ አንቺ የት ነበርሽ? ሲጀምር ካሁን በኋላ ያላባባ እንዴት መኖር እንዳለብኝ ራሱ አላውቅም። በሰላም አንዳንድ የምናወራቸው ነገሮች አሉ። ባርኮት ከሄደ ቀን ጀምሮ እኮ ደውሉልኝ እንኳን አያውቅም። እና አዴ ምንም የምታውቀው ነገር የለም እያልከኝ? በቃ አዎ በቃ ከመጣ ይመጣል፣ ካልመጣ ደግሞ ትጨናነቂ። አሹቲ ወይት ልግባ ትገቢ? እሺ አመሰግናለሁ። ተደረሰ ካምባላ እንዳትፈልጊ ነው ሞነ ከመጣ ፈራኸኝ እንዴ? ማለት አልፈራው ፈርቻለሁ ለማለት ትንሽ ያዳግታል፣ ግን ያው ኧረ መናነቅ አክተር ይንገላታል እንጂ አይሞትም። ኦ ማይ ጋድ ዴቭ፣ እኔን ውሻ ይሄ ምንድነው? ኧረ እኔ አላውቅም ዴቭ፣ ካንተ እኩል አይደል እንደ ያየው አይሎት። አንቺማ በደንብ ታውቂያለሽ እንጂ። እስኪ ና አንብቢ። ቆይ ከባርኮት ጋር እስካሁን ታወራላችሁ? በፍጹም አናወራም ዴቭ። ባርኮት ከሀገር ከወጣ በኋላ ጭራሽ ደውሎልኝ የማያውቅም። ቆይ እንዴት እንደዚህ ተጠረጥረኛለህ? ታዲያ ይሄ ምንድነው አዴ? እኔ እንጃ፣ እኔ አላውቅም ዴቭ። አዴ አትዋሽኝ። እኔ እውነቱን እንድትነግሪኝ ነው የምፈልገው። ይሄ ምን እውነት ነው እሱ ዴቭ? በቃ መደባበቁ ምንም አያስፈልግም። እኔ ደግሞ ምንም አላልሽም። አዴ እውነቱን ንገሪኝ። የምን እውነት? ቆይ ምኑ ልንገርህ ዴቭ? ሲጀመር አበባና ወረቀት ስለተላከን የምጠርጠር የለብህ። ታዲያ ይሄን እያየሁ እንዴት ልመንሽ አዴ? ሰየታባሽ ሰራውልሽ። ካንተ ይሄንን አልጠብቅም ዴቭ። ቆይ ከአንቺም ብሶ እየተናደድሽ ነው አዴ? አበባና እንደዚህ አይነት ነገር ተልኮልሽ ያየው ዝም ልበልሽ? ይኸውልህ ዴቭ፣ እኔ ለራሴ የምታመን ሰው ነኝ። አንተን ባልፈራ ፈጣሪን የምፈራና የማከብር ሰው ነኝ። ደግሞ ከባርኮት ጋር ማውራት ያቆም ነው ገና ያኔ ሳይሄድ ነው። አይመስለኝም። አረ ነው እንደፈለክ አስቡ። እኔ መናገር ያለብኝን ተናግሬያለሁ። እሺ ማዘሯ እስካሁን ቤት ምን ታረጊያለሽ? ምን ነው? ምን አጠፋው የኔ ልጅ? ነይ እስቲ ወደዚህ። ትሰሚኛለሽ? አሁን ከቤት ይውጭልኝ። ምን ነው? ምን አጠፋው? አደራ እኮ ስላለኝ ነው አባትሽ እዚህ ቤት ያለሁት። እናቴን አንቺ እንደገደልሻት አውቃለሁ። እሺ ማን ያውቃል? አባቴንም አንቺ ትሆኛለሽ የገደልሽው። አረ እንደው በፈጠረሽ አምላክ ምንድነው የምትይው? በቃሽ። አሁንም ቤት ያለ ምክንያት አልገባሽም። ውጪልኝ በቃ። በፍጹም በፍጹም። እኔ እናትሽን አልገደልኳትም። ተረጋጊ ቅምጥሌ፣ ተረጋጊ። በፍጹም አንቺ እንደምታስቢው አይደለም። አትዋሺ። የአካባቢ ሰው ሁሉ አንቺ እንዳደረግሽ ነው የሚያወራው። በቃ እባክሽን አሁን ቀጥ ብለሽ ከቤቴ ውጪ። ተሳስተሻል ልጄ። በፍጹም እኔ እናትሽን አልገደልኳትም። በበረከት እምላለሁ። አላምንሽም። ሁለተኛ ቤቴ እንዳትገቢ። ውጪልኝ ልጄ። ተሳስተሻል። ይሄን ያህል በደለኛ ሆኜ ከታየውሽ ይቅር በይ፣ ይቅር በይ ልጄ። አንቺ እንደምታስቢው እኔ እናትሽን አልገደልኳትም። ጭራሽ በቅጡ እንኳን አላውቃትም ልጄ። በፍጹም እኔ አልገደልኳትም። ማዘሯ ምንድነው ቅምጥል? ትሰማኛለህ? እናትን አይኗን ማየት አልፈልግም። በቃ ይዘልኝ ውጣ። አቤት አቤት። በቃ ጨርሻለሁ። በቃ ድጋሜ ላያት አልፈልግም። ይዘልኝ ውጣ። እሺ ቅምጥል፣ ሰው አትፈልጊም ማለት ነው? እሺ እንሄዳለን። ግን ሰሚያለሽ፣ በእናቴ ቀልድ አላውቅም። እሺ ይሄ ደግሞ ምን ማለት ነው? እኔም እኮ እህት ነኝ። ቅምጥል፣ አንቺም እናቴን ካላከበርሽልኝ ካልወደድሽልኝ እዚህ ቤት መቆየት አልችልም። ማዘሯ እንሂድ። ባርች በቃ ዝም በይ። እኛ እዚህ የመጣ ነው አንቺን ለማጽናናት ነው፣ ሌላ ነገር ፈልገን አይደለም። ደግሞ ማዘሯ እንደ እናትሽ ነች። ትንሽ እንኳን ብታከብሪያ ኖሮ እንደዚህ ነገር አትናገሪያትም ነበር። በጣም አዝኜብሻለሁ ቅምጥል። ማዘሯ እንሂድ በቃ። እኔ በፍጹም ያደራ ልጄን ትቼ የትም አልሄድም። እኔ አደራ አልበላም። ከፈለክ አንተ ሂድ። ማዘሯ አልሰማሻትም እንዴ? ውጡ እያለች እኮ። አልወጣም። እኔ ከፈለክ አንተ ሂድ። በቃ ሂድ። አልሄድም። የትም አልወጣም። አልሄድም። ተወኝ። አልሄድም። አንቺ ልጄ ነሽ። አልወጣም። ማዘሯ እዚህ ነኝ እንዴ? አዎ ማዘሯ። ምን ነው ችግር አለ እንዴ? እኔ ትችሽ ከወጣሁ በኋላ የተፈጠረ ነገር አለ? አረ ምንም ነገር አልተፈጠረም ሰላምዬ። ግን ቅምጥልን አይተሻታል? አይ አልሄድኩም። ምን ነው? የማይሆን ቅዠት እየቃሸሁ ነበር። መሄድ አለብኝ። ወዴት? ቅምጥል ጋር መሄድ አለብኝ። ብቻዋን ናት። እሺ ትሄጃለሽ ማዘሯ። ግን ደግሞ ባቡሬ እዛ ነው ያለው።
ስለዚህ አሁን ትንሽ ረፍት አድርጊና በኋላ አብረን እንሄዳለን። እሺ፣ ግን ልቤ እየደነገጠብኝ ነው። ምን ይሻላል? እንድትረጋጊ ለቤኪ ስልክ እደውላለሁ። ግን አንቺ ረፍት ማድረግ አለብሽ። እረፍት ያስፈልግሻል። እና ደግሞ በኋላ እኔና አንቺ አብረን እንሄዳለን። እሺ፣ ግን ደውለሽ ጠይቅልኝ ሰላምዬ። እሺ ማዘሯ እደውላለሁ። በቃ አንቺ ተረጋጊ፣ እረፍት አድርጊ። እሺ። እንዴ አደይ፣ ባቡሬ እንዴት ነው? ደህና ነኝ። ምን ነው ብቻሽን? በሰላም? ዴቭስ? ዴቭ የለም። ምን ነው ፈለከው? አይ አደይ። አቤት። ችግር አለ እንዴ? አይ ምንም የለም። አታናጅኝ አደይ። ከሩቅ ሆኜ እያየሁሽ ነበር። ማን ነው የሚያስለቅስሽ? ምን ተፈጥሮ? ምንም አልተፈጠረም። ለሊ ቤት ናት እንዴ? አዎ ቤት ናት። ማዘሯም አለች። ዴቪት ነው። ዴቭ መናፈሻ ነው ያለው። የላይኛው ነው የታችኛው? እላይ ያለው። እሺ በቃ። ቆይ ልትሄድ ነው? ና። ግን ምን ነው በሰላም ነው? በሰላም። እንኳን ለአዲሱ ዓመት በሰላም አደረሳችሁ እያልን ድርጅታችን ዴምሲ ሪል ስቴት አዲሱን ዓመት ምክንያት በማድረግ በለቡ መብራት ኃይል በግንባታ ላይ በሚገኙ አፓርትመንቶቻችን ላይ ታላቅ ቅናሽ አዘጋጅተናል። ስቱዲዮ 57 ካሬ 250 ሺህ ብር፣ ባለ 1 መኝታ 343 ሺህ ብር፣ ባለ 2 መኝታ 552 ሺህ ብር፣ ባለ 3 መኝታ 675 ሺህ ብር እንዲሁም ባለ 4 መኝታ በ810 ሺህ ብር ቅድመ ክፍያ ምዝገባ ከፍለው የቤት ባለቤት መሆን ይችላሉ። ምን ይሄ ብቻ! እርሶ 30%ን በ3 ዓመት መክፈል ከቻሉ እኛ ደግሞ 60%ን በረጅም ዓመት የሚከፍሉበትን ያከፋፈል ሁኔታ አመቻችተናል። በውጭ ሀገር ለምትኖሩ ደንበኞቻችን በህጋዊ ተወካይ በኩል መመዝገብና መግዛት ትችላላችሁ። አሊያም ባሉበት ሆነው በዲኤችኤል መጨረስ ይችላሉ። ለመመዝገብና ቀጠሮ ለመያዝ በ0997 23 7877 ላይ ይደውሉ። ግን ቅምጥለው እንዴት ነሽ? ተጻናሽ? አሎ ደህና ነኝ ሮሚ። አጠገቧ ኪንጎ እያለ ምን ትሆናለች ብለሽ ነው? ተመችቷት አታያት? ባቡሬ ሴት ነው ለሊ ጋር ከእናቱ ጋር ነው ያለው። በቃ እኔ አሁን ወደ ቤት ልሂድ። ፍቅር እሳት ጎርሳ ነው የምጠብቀኝ። ይኸውልሽ አንድ ነገር ከተናገረችሽ ንገሪኝ፣ ወስጄ አይኗን ነው ማጠፋላት። ፍቅር መሰርፋ ትቀምጣለች ብለህ ነው? እንደዛ መሆኑም አይቀርም። እሷ ልጅ ግን ለምን መላ አትሏትም? በጣም አላበዛችሁ? አሁን ሩታም ስላለች አታስቡ፣ እሷ በደንብ እያገዘች ነው። ዋናው ነገር አንቺ ይመችሽ እንጂ ችግር የለውም ሮሚ። በቃ ቅምጥል ሲመቸኝ እየመጣው ጠይቅሻለሽ። አሁን ልሂድ በቃ። ደህና አመሰግናለሁ። ቆመማ እንዴ ቤት ድረስ ነው ምሽኝ ሼኔቅ ይመች። በቃ ይመቻችሁሽ። ሎሚ ተራ ተራ ሎሚ ሎሚ ተራ ተራ ሎሚ ተራ ተራ ሩታዬ ዛሬ ምን ነው የጠፍተሽዋል? ሮማን ስለሌለች ማሚ የሮማን ስራ እያሰራችን ነበር። ዛሬ ሮማን ያረፈች? አዎ እሷም አረፈች። የታባቷ እቺ ፍቅር እኮ ብዙ ስራ ነው ገና የሚቀራት። ታዲያ እዚህ ምን ትሰሪያለሽ? ሂጂ አግዣታ። ኧረ እሷን ተዋት ባካሹ። ምንድን ነው ተዋት? ሩታ ምን ፈለግሽ? እንቺ አምጪልኝ። ራስሽ አታመጭም እንዴ? እኔ ብቻዬን ለምን እለፋለሁ? ተንቀሳቀሽ። አይ ካልሽ ደግሞ ማየን እንጠራታለሁ። ሩታዬ በይታዝሽ። እሺ አሁን አመጣልሻለሁ። ፍቅር ግን ደግሞ በድጋሚ እንዳትደግሚው እሺ? አንተ ደግሞ ምን ታፈጣለህ? እንደዚህ ወግ ስትይ ገርሞኝ እኮ ነው የምለው። 24 ሰዓት እንደመቤት ተኝቶ ስልክ እየጎረጎሩ መዋል። ቆይ ምን ይሉታል? ምን አገባ አንተ? ያቺ ደግሞ ወዴት ሄዳ ነው? አሞኛል እያለች የትም ትዞራለች አይደል? ስለ ሮማኔ ብቻ እንዳው እንደዚህ የምትናገሪው። ለነገሩ ተዋት። እሷ ኖረችም አልኖረችም ምንም አትጠቅም። ፍቅር ወይ ማይ እዚህ ምን ለምሰሉ? ውሃ ላመጣ ወርጄ ነው። አሹ ሮማን ተመለሰች እንዴ? ምን ትመለሳለች? ባይ ዙራቷ የት ያደርሳታል ብለሽ ነው? አመመኝ ብላ እኛን እንደዚህ እያስለፋች እሷ የትም ትዞራለች። እማዬ ግን እያደረግሽ ያለሽው ነገር ልክ ነው? ፍቅር አንቺ አይመለከትሽም። አርፈሽ ቁጭ በይ። አሹ እስኪ አግዘኝ። አሹ ቁጭ በይ።
ነይ ፍቅር አግዣት፣ ይዛችሁ ግቡ። እንዴም ማየ እኔ ደክሞኛል። እኔም በጣም ደክሞኛል ማሚ። አያችሁ አይደለ ሮማን እንዴት ስደክም እንደምትውል። እናንተ ገና ለገናችን ሰራን ብላችሁ እንደዚህ ደከመኝ የምትሉት፣ በዛ ላይ የእናንተን ጮትና ንትርክ እየሰማች እንዴት እንደቻለቻችሁ አስባችኋል አይደለ? አዎ ማሚዬ፣ እኔ እኮ በጣም ገብቶኛል። ሮሚ በጣም ጠንካራ ሴት ናት፣ ልናግዛት ደግሞ ይገባል። ለዚህ እኮ ነው የምወድሽ ሩታዬ፣ የእኔ ሀሳቢ አስተዋይ ሴት ነሽ። ሩታ በጣም እያሽቃበጥሽ ነው። እንዴት እንደሚያደርግሽ ግን እያየሽ ነው። አየሽ አይደለ ፍቅር፣ ዛሬ እችን ሰራው ብለሽ እንደዚህ ሆንሽ። እለት ተእለት ብትሰሪማ እዚህ ቤት አንድ ቀን አታሪም ነበረ። እኔ እና እሷ በጣም እንለያያለን እማዬ። እኔ ልጅሽ ነኝ፣ እሷ ደግሞ ሰራተኛ ናት። ካልሰራች እዚህ ቤት ምን ትሰራለች? ፍቅር ይሄን አስተሳስብሽን ተይ። ሮማን ሰራተኛ ከመሆኗ በፊት ሌላ ነገር አለ። ምን? ሰው ናት፣ ትንሽ ልጅ፣ ያውም ደግሞ ሴት፣ ትምህርት መማር የሚገባት ልጅ። ፍቅር ሮማንን ልክ እንደ እህትሽ ልታያት ይገባል። ኡፍ እማዬ፣ ደግሞ እኔ መቼም ሮማንን እህቴ ናት ብዬ አልቀበላትም። ከአዴ ብዙ ነገር መማር ይቻላል። ተይ እንጂ ፍቅር፣ አሁን አዴን አንቺ በደልሻት እንጂ አዴ አንቺ ምን አደረገች? አንተን ያዋራህ የለም አሹ። በይ ከአሹ ጋር ጸብ ሳትጀምሪ አርፈሽ ቁጭ በይ። ፍቅር ሩታ ውሃውን ይዘሽ ነኝ። ማሚዬ አሹ ውሃውን ያግዘኝ ማሚ። እሺ አግዛት። የት ሄደ? እኔ ደግሞ ስልኩ የለኝም። እንዴ ባቡሩ፣ ዴቭ እዚህ ምን ሰራለህ? አንተን ፈልጌ ነው። እኔም ፈልግ። ምን ነው በሰላም ነው? አንዳንድ የምናወራቸው ነገሮች አሉ። እስቲ ቁጭ በል። ስለምንድን ነው የምናወራው? ስለ አንተ። ስለ እኔ ምን? አደይ መንገድ ላይ ያገኘኋት እናማ በጣም አዝናለች። ቆይ ለአደይ መንገድ የፈራው የሚያስቸግር ነገር አለ? ካለ ደግሞ በቃ ይፋ አውጣው። እኔ አደይ እንደዚህ ከፍቷት ደብሯት ላይት አልፈልግም። ባቡሬ፣ አደይ በአሁኑ አጥፍታለች። ማለት ምን አጠፋች? አደይ በድብቅ ከባርኮት ጋር ሌላ ነገር ጀምራለች መሰለኝ። ባርኮት ማን ነው? የአደይ አፍቃሪ ነው፣ የፍቅር ወንድሟ። ስሙ ባርኮት ነው የሚባለው። እቺ ልጅ ቆይ ስንት አፍቃሪ ነው ያላት? የሚገርም እኮ ነው። እሺ እሱ ደግሞ የት ነው ያለው? እዚያ አይኖርም፣ ለስራ ፊልድ ወጥቷል። በባዶ ሜዳ አደይ የኔ ናት እያለ ያወራል። በጣም ነው የሚያፈቅራት። እና እሷ ፈቀራት ፈለጋት ብለህ ነው እሷ የምታስለቅሳት? እሱ ብቻ አይደለም፣ አደይም ከእሱ ጋር ያወራችው ነገር አለ። አልገባኝም። ቆይ አደይ ፍቅረኛ ነቻ? የፍቅር ጥያቄ አቅርበላት ተቀብላለች። በጣም ነው የምትወድ። ግን ችግሩ እሷ ካንተ ጋር ከተገናኘች በኋላ ወደ ቤት ስትመጣ ሁሌ ደስተኛ አትሆንም። ቆይ ምን አድርጋት ነው? አላውቅም ባቡሬ። ማንን ማመን እንዳለብኝ ማንን ማመን እንደሌለብኝ አላውቅም። በጣም ነው ግራ የገባኝ። እሺ ዴቭ፣ እኔ በሀሳብ ላግዝ። ምን እንደተፈጠረ ንገረኝ። ባክሽ አትግደርደሪ። ትጉርሽ እንደው ጉረሽ እርቦሽ አይደለም ሳምና የምትይው ጉረሽ። በጣም አመሰግናለሁ። ጠገብሽ? አዎ ጠገብኩ። ሲርብሽ እኔ ጋር ነኝ። እነዛ ተንከሲስ ወንዶች ሊረዱሽ አይደለም የሚጠሩሽ። ሰማሽኝ? እና ለምንድን ነው ሴትነትሽን ፈልገው እንጂ ወደውሽ አይደለም የሚከተሉሽ። ሰማሽኝ? ደግሞ ቅድም ስጠራሽ አመለጥሽኝ አይደል? ሩት አይደል? አይ እኔ አይደለሁም። እኔ እኮ አልመጣሁም። አሁንም ቢሆን ከኔ ተማሪ። እናቴ ቆይ እርሶ ምን አጋጥሞት ነው? አንቺ ነሽ አይደል የወሰድሽው? እንዴ ማንን? በረከት ልጄን አንቺ ነሽ። አይ እኔ አይደለሁም። አንቺ ልጄን ነግሬሻለሁ። አንቺ ልጄን። ኧረ ማዘሯ ምን እሺ ነው? ልጅቷን ልክያት ነው እንደ ልቀቂያት። ምን እያደረግሽ ነው? ከታ ባለ መጣው አሁን እኔ አልሄድም። ምን አባቱ ነው የሚለው? ምን አባቱ ነው የሚልሽ? አንቺ ጉዳሽ? አይ አልነካኝም። እርሱ አይጨነቁ። ሳሩ እኮ ተበትኖ አይተ ነው እየሰበሰብነው ነበር። በጣም ይቅርታ። አንቺ ሞኝ ነሽ ማለት ነው። እንዴት? ወንዶችን እንዳታምኚ እሺ። እነሱ በጣም ክፎች ናቸው። ወንዶችን ከፈለግሽ እኔ አልፈልግሽ። አይ እኔም አልፈለግኩትም። ምን ዋጋ አለው? ይኸውልሽ ቀስ ብሎ ልብሽን ስበው በራስሽ እንዳትተማመኝ፣ በራስሽ እንዳታስቢ ያደርጉሻል። እኔ መች ጠፋኝ? እነሱ ራ እንዳታስቢ እንዳትሰሚያቸው። እሺ እሺ። እኔ እኮ አውቃቸዋለሁ። ተመስገን አምላኬ። ለልዬ
ወይዬ ምን ነው ማዘሯ? እሷ ተኝታለች፣ አትፍሪ። ምንድነው? ምን ሆነሽ ነው? ንገሪኝ፣ እየጠበኩሽ ነው። እስኪ ተይኝ ለልዬ። አሁን ሁሉም ነገር ትክት ብሎኛል። ምን ነው? ምን ተፈጠረ? ከዴቭ ጋር ልንተማመን አልቻለም። ዴቭ ምን አደረገ? እኔን ከባርኮት ጋር ጠረጠረኝ። ባርኪ ተመለሰ እንዴ? አረ የለም ለልዬ። ባርኮት ከሄደ ቀን ጀምሮ እኮ ደውሎልኝ እንኳን አያውቅም። ግን እንዴት እንደዚህ እንደሆነ አላውቅም። ቆይ እሺ፣ ታዲያ ምን ተፈጥሮ ነው? ምንድን ነው የሆነው? ከዴቭ ጋር ቁጭ ብለን የሆነ አበባና ደብዳቤ የማላውቀው ልጅ አምጥቶ ሰጠኝ። ማን ነው? አረ አይቼው አላውቅም ለልዬ። እኔማ ከዴቭ የታዘዘ መስሎኝ ነበር፣ ግን አይደለም። እሱ ደብዳቤውን ሲያነበው ከባርኮት እንደሆነ አወቀ። እኔ ምንም ብዬ ባስረዳውም ሊገባው አልቻለም። ከዛ ስሜታዊ ሆኖ ተናገረኝ። ማን እንደዚህ ሊያደርግ ይችላል? አላውቅም። መቼስ ከዚህ ጊዜ በኋላ ባርኮት አይሆንም። እሱማ እንዴት እንደዚህ ያደርጋል? ሁሉንም ነገር ትቶ እኮ ነው ሄደው። ቆይ ታዲያ እንዴት ነው እንደዚህ ሆነው? ለልዬ እኔ እኮ ዴቭ ምንም ነገር ብሎ ሊሰማኝ አልቻለም። ማዘሯ ተኝታለች ብላችሁ ያወራችሁትን ሁሉ ሰምቻለሁ። አዎ ልጄ። ዴቭ እና ባርኮት ደግሞ እነማን ናቸው? አይ እናንተ ልጆች፣ የእናንተ እድሜ እኮ በጣም አስቸጋሪ ነው። በመክራችሁ አትሰሙ። አደይ፣ ከህይወት ተሞክሮ አንድ ነገር ልንገርሽ። እሺ ማዘሯ፣ ምንድን ነው? አደይ፣ አንቺ ጥፋት ሳይኖርብሽ ጥፋት አለብሽ ከሚሉሽ ሰዎች ራቂ። የሌለብሽን አለብሽ፣ ያላደረግሽውን አደረግሽ እያሉ ከሚያሳምሙሽ ሁሉ ራቂ። አይምሮሽም ላይ የሆነ ያልሆነ ነገር ይቀርጹብሻል። ስለዚህ ከነዚህ ሰዎች ቶሎ ጥፊ። ማዘሯ፣ ዴቭ አደይ ፍቅረኛ ነው ብታይ፣ በጣም ይዋደዳሉ። ግን በቃ ሁሌ እንደተጣሉ ነው። ፈተናቸው በጣም ነው የበዛው። ታዲያ ፈተና መብዛቱ እኮ ጥሩ ነው። አትፈትነኝ አይባልም። ወርቅስ በሳት ይፈተን የለ? መፈተናችሁ እኮ ነው ጠንካራ የሚያደርጋችሁ። ግን ይህን እድሜያችሁን አትመኑት። የሚያስደስታችሁ ነገር ሁሉ ትክክል ነው ማለት አይደለም። ከማረጋችሁ በፊት ቆም ብላችሁ ማሰብ አለባችሁ። እሺ ማዘሯ። አደይ ደግሞ ጎበዝ ልጅ ናት፣ አታሳፍረን። ማዘሯ ግን እንዴት ነው ሰው የሚታመነው? ሰው አይታመንም። እንዴት ሰው ታምኛለሽ ልጄ? ባይሆን አንቺ ታማኝ ሁኚ። እሺ። ደግሞ በዚህ ልክ ወንድ ልጅ አታስቢ፣ አትጨነቂ። አላማሽ ላይ ብቻ ተኩሪ። እሺ። በቃ ዳይመንድ፣ እኔ ልሂድ፣ አንተ ተመለስ። አብደሻል። ዛሬማ ቢስ አላስገባሽ አልመጣም። ይሻላል? አዎ። እሺ በቃ እትዬ ካዩ ደስ ያላቸው ምቼ ነው አርድ ችሎርዶ ሩማኒ አረቀስ አንተ ልጅ በጣም ትፈጥናለህ። ይኸውልህ ማሽን ቢሆን ኖሮ ይሄኔ ቁርጥርጥ ወጥቶ ነበር፣ ቆራርጦ ጥሎ ነበር። እሺ የእርጎ ዝንብ እንዴት ነህ እባክህ? ምን አዲስ ነገር ይኖራል? ያው ነው ሁሉ ነገር እንደነበረ። አፈር በበላው። እንዴት ነች በእናትህ ልጅቷ? ተጽናናች? አዎ ደህና ነች። ከትናንትና ዛሬ ይሻላል። እድሜ ለነሩ። ሮማኒ በይ አንቺ ግቢ። አዎ ኋላ እትዬ ቆየች እንዳሉ ብዬ እየፈራሁ ነው። ግቢ። አዎ ቻው። በቃ ሮቢ ቻው። እሺ ቻው። ዳይመንድ ቻው። ዳይመንድ ባይ ባይ ፋሚሊ ብላለች ሩታ። ምን አላስ ነገር ወይ አታስበላ ወይ አትበላ። ባይ ባይ ዳይመንድ፣ አደራህን እንዳትመለስ። አይደማ እንዲሁ ከልጅነቱ ጀምሮ እኮ ጫወታ ሲችልበት። አንተ ቆይ አደይን ለመጠርጠር ለምን ትቸኩላለህ? ምናልባት እኮ እናንተ ላይ ያጣላ የሚፈልግ ሰው ይኖር ይችላል። ማን ይኖራል? አሁን ያልከው ሰው ምናልባት በዚህ ልክ የሚወዳት ሰው ካለ እና አደይ ምንም የምታውቀው ነገር የለም እያልከኝ ነው? ምናልባት እኮ እሷ የምታውቀው ነገር ላይኖር ይችላል። ለምን አደውላት? ቆይ ምን ብዬ ልደውልለት? እስኪ ስልኩን ስጠኝና ልደውልለትና ላጣራ። እሺ 09 42 እየጠራ ነው ግን አያነሳውም። ታውቃለህ አሁን ትንሽ ቀለል አለኝ። ከዚህ በላይ ነገር አለሙን ትረሳዋለህ፣ አትጠራጠር። አደይን ግን ማስከፋት አይቻልም። አሁን በልንት እንዲህ ደወለ። አንሰው።
ሄሎ ሰላም፣ እንዴት ነህ? አለ የሆነ ነገር ለማጣራት ነበር። አደይን ታውቃታለህ? አይ ምንም አይደለም፣ ግን ካንተ የተላከ አበባና ደብዳቤ ተልኮላት ነበር። አንተ አላክም? እርግጠኛ ነህ? ወይ በቃ ከሌላ ሰው ነው የተላከው ማለት ነው። ይህ ቀርበልኝ ወንድም። አይ አታስብ። እሺ በቃ ልጁ ስለ አበባ መላክ ምናምን የሚያውቀው ነገር የለም። ስለ አደይ ደህንነት ራሱን እኔ እየጠየቀኝ ነው። የምርህን ነው? አዎ ይሄ ልጅና አደይ አያወሩም። አንተ ዝም ብለን ይጠረጠርካት። ቆይ ታዲያ ማን ነው እንደዚህ የሚያደርገው? አላውቅም፣ ግን እባክህ ሰዎች በመሀላችሁ ገብተው ሊያበጣብጧችሁ ሲሞክር እንዲህ በቀላሉ እጅ አትስጡ። አሁን በልሂድና አደይን ይቅርታ ጠይቃት። የፈጣሪ አለ። ቆይ ሻው ምንድን ነው ሙላት? ታውቃለህ በጣም ጨንቆኛለሁ። የምር አስከፍቻታለሁ። አዎ ግን ዝም ከማለት ነገሮችን በይቅርታ መፍታት ጥሩ ነው። እሺ አመሰግናለሁ ባቡሬ። እሺ ፒስ። በቃ አያሳስብም። ስትፈልገኝ ደግሞ አጭውልኝ። ፍቅር ምን እየሰራሽ? እኔ አንቺን ስራ እስክሰራ ድረስ አንቺ የት ነበርሽ? እትዬ አልነገሩሽም እንዴ? ቤት አልነበርኩም እኮ። በይ እንጂ። ሮሚ። አቤት ሩታ። ቅምጥል እንዴት ናት? በጣም ታሳዝናለች። ፈጣሪ እርዳት። ዴቭ እዛ ነው ያለው? አይ እነ ዴቭ እዛ የሉ። ታዲያ የት ናቸው? እኔ እንጃ ሩታ። እሺ በቃ ስትጨርሽ ነው። እሺ ለምን? ወደ መኝታ ቤት ልብስ ትለኪያለሽ። እሺ የምን ልብስ? ምን አስቸኮልሽ? ስትመጪ ታያቸው የለ እንዴ? እኔ የምልሽ ቤዛ፣ ቆይ መቼ ነው ወደ ቤትሽ የምትመለሺው? እመለሳለሁ። ምን ነው? ቆይ አንቺ እዛ የሚያክል ቤት ውስጥ ብቻሽን ምን ጠቦሽ ነው? ጠበበኝ ምናምን አላልኩሽም፣ ግን ካንቺ ጋር ጉዳያችንን የጨረስን መሰለኝ። በቃ? አዎ በቃ። ሌላ ምን ፈለግሽ? ደግሞ ብርሽን ሰጠውሽ አይደል ቤዛ? ካሁን በኋላ አታስፈልጊኝም። ቆይ አንቺ አደይና ዴቭ እስክለያዩ ነበር ማለት ነው እንዴ? እና ሌላ ለምን እፈልግሻለሁ? ቆይ ሻውን ወዴት ሄዳለሁ? ተከራይቼ የምኖርበት ብር የለኝም። እናቴ ጋር ያለውን ችግር ደግሞ እነግርሻለሁ። እንዴት በቃ ትኛለሽ? አይ በቃ ታለቃቅሽብኝ። ካሁን በኋላ ጠገቤ ላይሽ አልፈልግም። ቅምጥል ነቅተሻል እንዴ? ምን ሆንክ? እስቲ ቀና በይ። ምግብ መብላት አለብሽ ቅምጥል። ኪንጎን ያልበላም እንዴ? ለምን? እስካሁን እኮ ምግብ አልበላሽም። ለምንድን ነው ራስሽን የምትጎጂው? በቃ ተወኝ ልጎዳ። ሲጀምር ካሁን በኋላ ያላባባ እንዴት መኖር እንዳለብኝ ራሱ አላውቅም። ካሁኑ በጣም ከብዶኛል። አይዞሽ ቅምጥል፣ ምግብ መብላት አለብሽ፣ ያለበለዚያ መሞትሽ ነው። አልበላም። ኧረ እባክሽ ማን ይሰማሻል? አሁን መብላት አለብሽ። ነይ በይ። አታስጨንቀኝ። ባለመብላትሽ ከአንቺ በላይ እየተጨነኩ ያሉት። አመሰግናለሁ። እንዴ ለምን ነው የምታመሰግኝ? ለአንቺ እኮ እነዚህ ቀናቶች በጣም ከባድ ናቸው። ደግሞ ሁሌም ከጎንሽ ነኝ። እሱማ እያየሁ አይደል እንዴ? በጣም እያስገረምከኝ ነው። ይቅርታ ቅምጥል። ለምኑ ነው? ምን አጠፋክ? እኔም ብለሽ ተከተለሽ መጥተሽ አባቴን ሳታያችሁ በማረፋችሁ በጣም አዝኛለሁ። ከምንም በላይ ጎዳኝ እሱ ነው ኪንጎ። አባቴ እኮ እንዳዘነብኝ ነው ጥሎኝ ሄደው። እሱን ይቅርታ የምጠይቅበት ጊዜ እንኳን አላገኘውም። ይኸው ጥሎኝ ሄደ። አይዞሽ ቅምጥል፣ አሁን ግን መብላት አለብሽ። እንደዚህ ስትሆኚ አይምርብሽ። ቅምጥል ቅምጥል ወይ ሮሚ፣ ነይ ግቢ፣ ቁጭ በይ። እንኪ ነን። ምንድን ነው እሱ ሩታ? ቀሚሶች ናቸው። አይ እኔ እንደዚህ አይነት ቀሚሶች እኮ አልለብስም። እንዴ ለምን? በጣም ያጥራሉ እኮ ሩታ። ብዬ ራቆት ልሂድ? እሺ በቃ ሱሪዎችም አሉ። ይሄንን ሱሪ ሞክሪው። ግን እኮ እኔ ሱሪ ለብሼ አላውቅም። ቆይ ታዲያ እንዴ ቆይ ምን ችግር አለው? ይሄ ሁሉ ልብስ እኮ ያንቺ ነው። ዘንጭባቸው። እሺ ይህንን ሁሉ ለእኔ ሰተሽ አንቺ ምን ልትለብሺ ነው? እኔ እኮ ስለማልለብሳቸው አንቺ ልትለብሻቸው ነው። ሩታ። ወይ ማሚ። ወይ ሮሚ፣ እዚህ ነሽ እንዴ? አዎ እትዬ ሩታ እኮ ይሄንን ሁሉ ልብስ ሰጠች። እንዴ ሩታ ምን ተገኝቶ ነው ዛሬ? ምንም ማሚ፣
ግዴታ የሆነ ነገር መገኘት አለበት እንዴ? ይሁን በቃ ጥሩ አድርገሻል። ነይ እስኪ የሆነ ቦታ ደርሰን እንምጣ። የት ማሚ? አንድ ጓደኛዬ ታማለች፣ ጠይቀናት እንምጣ። አይ ና እንሂድ ማሚ። ባይሆን አንቺ ደርሰሽ ነይ። እሺ እኔማ እሄዳለሁ፣ ግን ይኸውልሽ ቤት ውስጥ ተቀምጬ ብቻዬን ነኝ ምናምን ብለሽ እንዳታላዝኝ እሺ? እሺ ማሚ፣ ያላማድር ደግሞ ከፍቅር ጋር ጸብ ምናምን መስማት የለብኝ። እሺ አታስቢ። እሺ ደህና ዋሉ። ደህና ዋሉ። እናንተ ልጆች እንዲሁ ስትታዩ እኮ ገና ምንም የምታውቋት መስሉ። ለካ ብዙ ፈተናና መከራን አሳልፋችኋል። አዎ ማዘሯ፣ እኔና ዴ ልጅነት ጊዜያችን ያሳልፍ ነው በስራ በጭንቀትና በስጋት ነው። ግን አሁን ፈጣሪ ይመስገን ሁለታችንም ደህና ነን። ገና ብዙ ነገር ትሆናላችሁ። ወጣትነት በደስታው ልክ ብዙ ነገር ያሳያል። ማግኘት አለ፣ ማጣት አለ። በእጃችሁ ላይ ያለ የማታዩት ነገሮች ሁሉ ይከሰታሉ። አደይ ምንም ነገር አታስቢ። ከመጣ ይመጣል፣ ካልመጣ ደግሞ አትጨናነቂ። ምን አባቱ ግን ብሎ ነገር የለም አደይ። ከመጣ ይመጣል፣ ካልመጣ ግን አትጨናነቂ። አንቺ እንዳትፈልጊው እሺ? ማን ነው? ሰላም እንዴት ናችሁ? አለን ይመስገን። እንዴት ነው? አደይ ላወራሽ ፈልጌ ነበር። ስለምን? ስለ እኔና ስለ አንቺ። ስለኛ ምን? ማዘሯ በቃኛ እንሂድ። ወዴት? ቅምጥል ጋር ነው። ቅምጥል ጋር ካሪድን እያልሽኝ አልነበር? እሺ ግን አደይ እሱ ነው ዴቭ ማለት? አዎ እኔ ነኝ። ምን ነው ልጄ? በድጋሚ ተሳስታ እንዳታስከፋት። አይ ካልክ ግን ሌላ ሰው ነው ምድራት። እሺ በጣም ይቅርታ። ሁሌ ይቅርታ ማለት አይሰለችም? ቆይ እስከ መቼ ነው እንደዚህ የምትሆነው? እኔ ሳይጀመር ሁሉም ነገር ከብዶኛል። የሆነ ነገር በተፈጠረ ቁጥር ለምንድን ነው እኔን የምጠራጥረኝ? እኔ እኮ እያስመሰልኩ አይደለም አብሬ ያለሁት። አውቃለሁ አደይ፣ አንቺ ምንም ጥፋት የለብሽም። አንቺ ማመን ነበረብኝ። አሁን እንዴት እንደዚህ ልትል ቻልክ? ባርክ ያንን ነገር አላውቅም። ከእሱ ጋር ማውራታችሁ እንደማታውቁ ሰምቻለሁ። ታዲያ ለምን ፍቅራችን በዚህ ትንሽ ፈተና ትገምተዋለህ? እኔ እናንተ እንድንለያይ የሚፈልጉ እኮ በጣም ብዙ ጠላቶች አሉን አይደል? እነሱን በፍቅራችን ማሸነፍ ሲገባል ለምን ትክክል እንደሆኑ እንዲሰማቸው ታደርጋለህ? ትክክል ብለሻለች አደይ። ቃል ገባልሻለሁ፣ ካሁን በኋላ ምንም ነገር ቢፈጠር በንግግር እንፈተዋለን እንጂ አንቺን ጥፋተኛ አላደርግሽም። እሰየኔ ልጅ አደይ፣ እንኳን ደስ ያለሽ። አሁን ብታይ ፊትሽ ራሱ ፍክት አለ። አይ ሴት መሆን ከብዶ። በይኔ እንሂድ ልጄ። በሉ ተጫወቱ። እሺ ግን ካሁን በኋላ ምንም ነገር ቢፈጠር ከመሬት ተነስተን መጠርጠር አልችልም። እሺ ተስማምቻለሁ። አንሳው እንጂ ቤቢ አንሳው። ማነው? አጅሪት። ለነገሩ አንቺ መሆንሽን አውቄያለሁ። በበሩ ማንኳኳት ድምፅ። ምክንያቱም እንዳንቺ እንደዚህ በሩን ደብድበው የሚያንኳኳ ሰው ስለሌለ። አሹ ወሬን ተውና ቤቢ ያለ ቤቢ 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 ደግሞ የትኛው ልጅ ነው? የማን ልጅ ነው? ዴቭ አለ? የለም አልመጣም። ድሮንም ለካ እሱን ፈልገሽ ነው። ታዲያ ምንድን ነው ቤቢ ፒፒ ፓፓ ፖፖ የምትይው? እሺ በቃ አሁን ዞር በልልኝ። ወይት አሹ የምታስገባኝ ከሆነ አስገባኝ፣ አይ ካልክ ግን ብዬ ነው ምጮ። ደግሞ ታንቺም ብሶ ልታስፈራሪኝ ፈለግሽ? በያውን ዝም ብለሽ እዚህ ጋር ቆሚ። የት መግባት የለም። አረ ነው? አዎ ነው። በቃ አሁን ሂጅ ከዚህ። ችግር ሆንሽብኝ። ቆይ አንቺ ትንሽ ሸም የሚባል ነገር የለሽም? ከዚህ በኋላ ከዚህ ንቅንቅ የለም። በር ላይ ምንድን ነው የምትሰራው? እቴ መጡ። እሰይ እንኳን ደህና መጡ። ማሚዬ። ቲና። ወይ ማሚዬ። አንቺ ልጅ ግን ጤና የለሽም? ጤናሽን አትሻል? ምንድነው ሁልጊዜ ካሹ ጋር እዚህ ንትርክ የምትይዙ? እስቲ ንገሩልኝ እቴ። እቴ እኔ እኮ ከአቅሜ በላይ ሆናለች። የወገብ ቅማል ሆነችብኝ። በይ የምትናገሩን ቶሎ ተናገሪና ከዚህ ዞር በይ።
አሹ ወየት አደራ ቤቱን ጠብቅ። ቲና ወደ ውስጥ እንዳገባ ፍቅርን ከፈለገቻት ፍቅር ሞተ ታናግራት። እንዴ ምን አለበት ብገባ ማሚዬ? ደግሜ ያልናገርም ያደረግሽውን ነገር ታውቂያለሽ። አሹ ወይ አሹዬ ወይዬ አሹቲ ወይቲ ልግባ? ትገቢ? እሺ አመሰግናለሁ። ሄደረዛ የአባትሽ በረት መሰለሽ እንዴ ዝም ብለሽ ዘው ብለሽ ምገቢ? ሂጂ ያኔ ግራግር ሁለተኛ ይሄ ሁለት ግራግርሽ እዚህ እንዳይመለስ ጨባ ቆየ ጠፍታ ነው። ይቅርታቴ ዴቭን በሆነ ጉዳይ ዙሪያ ላዋራው እጄ ነው። እሺ ማዘሯ የት ነች? አለች ለሊጋ ነች። እኔ የምልህ ባርች ማዘሯ ለምን እዚህ አትመጣም? ቤቱ እንደሆነ ሁላችንም ይበቃል። እኔ ጋር መሆን ትችላለች። አሁን ይመጡልሻል እንዳያሳስብሽ። አረ ምን እሺ ነው እኔን ረሳችሁ እና እንዴት ነው ኪንጎ? እህቴን እየተንከባከብካት ነው? በምችለው እየሞከርኩኝ ነው። በአሁኑ እንኳን ኃላፊነቱን እየተወጣ ነው። ምን አለው እንደዚህ ጸባይኛ ብት ሌላ ጊዜ እንዴት ነኝ? ሌላ ጊዜ እንዴት እንደምትሆንማ ራስህ ታውቃለህ። ካሁን በኋላ እንደምትፈልጊ ነው መሆነ ቀመጠ ደግሞ ደስተኛ እንድትሆን ይፈልገው። አሬ ነገር እንዴት ነው? ጆሬ ነው ኪንጎ ነው እንደዚህ የሚያወራው? እኔ ነኝ። ቀመጠን እስካሁን በድያታለሁ። ካሁን በኋላ ግን ልክሳት እፈልጋለሁ። ሙድዬ ያስክ ነው? የምሬ ነው ቀመጠል። ከአንቺ ብዙ ነገር ተምሬያለሁ አይደል? ይሁና ናስኪ ቀፊ አቺ ቆይ ትንሽ አታፍሪም እንዴ? ለምንድን ነው ማፍረው? ትንሽ እንኳን እኔን አታፍሪኝ እንዴ? ታላቅ ወንድምሽ እኮ ነኝ። ሁለተኛ እንደዚህ አይነት ነገር እንዳይደገም። አጭ ወይ ዳይመንድ ምን ትሰሪያለሽ ደግሞ እዚህ ሰፈር እንዳለሽ አላልኩሽም ነበር? እኔማ ልብስ የረሰው ልብስ አለና እሱ ላመጣ አይደለ? አዎ እንደዛ ነው። ያቺ የኔ ኤቲኤም ማሽን ቲናስ እሷ ምን የት ናት? እኔ አላውቅም ዳይመንድ። አሽቋለጭ አላቅሽም እንዴ እንዴት እንደምትሆኝ ስታሽቋለጭ። እዚህ ሰፈር ሁለተኛ እንዳለሽ አላልኩሽም? ግን አንቺ መሳሰብለሽ ተከሰትሽ። ምን ላድርግ? ሰው እንዳልክ ቤቱ የሚያውቅ ሰው የለም እንጂ ያንተን ቃል ሳላከብር ቀርቼ አይደለም ዳይመንድ። ኧረ እባክሽ አልቀረብሽም። አሁን ይኸውልሽ ጥፊ ከፊቴ ሚዳቆ። ቆይ እሱ ምን አገባው? ስማ ቆይ እሺ ስለ ያፈራው ነው እንዴ መሰለ አንተ ደነስ። አንቺ ዛሬ ጸብ ፈልገሽኛል ማለት ነው አይደል? ምን ልታመጣ? ይኸውልሽ አሁን አፍሽን ዘግተሽ ቀጥ ብለሽ ከዚህ ሰፈር ጥፊ። ያለበለዚያ ግን ይኸውልሽ ጨኔ ስር ገብቼ መዝልጌሽ ቋንቋሽን ቀይሬው አረብኛ እንድታወሪ ነው ማድረግሽ። ወሬ ብቻ አንቺ ቱሪናፋ ለቀቀኝ። ያባታ እንዴ ለማክ ልታረጋጋ አይደለም እኮ ራሷ ነች እኮ ይኸውልሽ አስገድዳ እኮ ልጅነት ልቀማኝ እኮ ነው። ወሻታ ልጅነት ይልሰይ። ቆይ ምን አድርግ እያልካት ነው? እጇን ጠምዝ። አረ ምንም ራሷ ነች ይኸው በግድ እኔ ካልሆንክ የምትለኝ። እኔ በቃ ትምህርቴን ልጨርስበት ተይኝ እንዴ። አረ እንደዛ ነው ነገሩ። አው ማዘሩ አረ እንደዛ ነው። አረ የሆነ ነገር አርጊ ሲቆምሽ ትስቃለሽ። አንቺ ሴት አሰዳቢ እንዴ! ምን አደረኩ እኔ? ምን አድርግለው የምትይው ልጁን? እኔ ምን አልኩ? እሱ ዝም ብሎ ነው የሚያወራው። ቆይ አንቺ እዚህ ምን ትሰሪያለሽ? ምን አገባሽ? እቺ ነው ደግሞ ከየት ያመጣሻት? ቤዛ የማታውቂያትን ሴት እንደዚህ ናት ብለሽ አትፍረጅ እሺ? ማን ነው ዳንቺ? ነይ ይፈል ማዘሯ ለቃቂ ይለስ በቃ እኛ ምን እንሂድ? ወዴት ነው? ቅምጥል ጋር ልንሄድ ነው። ኪንጎም እዛው ነው አይደል? አዎ እዛው ነው። እናንተ እዚህ ምን ትሰራላችሁ? አብረን እንሂዳ። እየሄዳችሁ እመጣለሁ ማለት ሂዱና መጣ እየመጣሁ ሄዳለሁ። እሺ ሂዱ ማለት ምን ነው? ፈራኸኝ እንዴ? ማለት አልፈራሁም። ፈርቻለሁ ለማለት ትንሽ ያዳግታል፣ ግን ያው ፈረን አልፈራሁም። ዝም ብዬ ምላሴ ነው። ማዘሯ በቃ እኛ እንሂድ። ብትመጣ ይሻላል። እሺ ተመልከት። ምንድን ነው ብታይ? ተመልከት። ወይ ሮማኔን ቆንጆ እያደረኩላ። ወይ 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 ሩታ ብለሽ ሮማኔን ቦላሌ ማስለበስ ጀመርሽ? ይደብራላሽ። ምን ነው ሮማኔ ከሩታ ጋር ስትይ ተበላሸሽ አይደል?
በጣም ይደብራል ማለት ነው? አዎ በጣም ነው የሚያስጠላው። እንደው ቀሚስ እንዴት እንደሚያምርብሽ ባየሽ። ምን ነው ሮማኔ፣ ወጋችን ባህላችን ያልሆነ ነገር። አንተ እኮ አታፍርም? አያምርብሽም ልትላት ነው? እሱማ የኔ ሮማን አይደለም፣ ይሄንን ቦላሌ ጆንያን ብለብስ ያምርባታል። ታዲያ ምን ሆነ የደበረ? መቼ የደበረኝ አልኩ። ሮማኔን ከተመቻት ይሁን። አይ ያሳቅቃል። እኔ አልተመቸኝም። ዋሹ። ታዲያ ማን አስገድደሽ ሮማኔ? እንዳትቀብጭ እሺ። ነይ እንሂድ። እንደውም ወየት ነው የምትሄዱት? ሮሚ ልጋብዛት ነው። ወይ ጉድ! ወዴት ነው ደግሞ የምጋብዣት? እየተናደድኩ እኮ ነው። አሹ ምን አናደደኝ? ቆይ ታዲያ እንዲለብሳ ነው የምትወስጃት? ቆይ ዛሬ ደግሞ ምን ተገኛና ነው ብቻዋን ግብዣ የምትወስጃት? አንተን እኮ ስራ አይመችህም ብዬ ነው። አሹ ታዲያ ሌላ ጊዜ ለምን እንደማንሄደው? አይ እምቢ አልፈልግም። እሺ እኔ ደብሮኛል፣ መሄድ እፈልጋለሁ። ነይ ሮሚ። እንዴ ቆይ ተረጋጉ። ወዴት ነው ነገሩ? ይኸው እኔ እንዲህ ችኩል አይመቸኝም። ይኸውልሽ ሮማኔ፣ ከተቀየምሽኝም ተቀየሚ፣ እኔ አልፈቅድም። እንዴ ምን አለበት ደግሞ? እኔ ከተማ ላይ ያሉ ጥሩ ቦታዎችን ማየት እፈልጋለሁ። እትዬም ፈቅደውልኛል። ይኸውልሽ ሮማኔ፣ መሄዱን እንጂ እኔ አልከለከልኩም። ታዲያ እንደዚህ ለብሰሽ ግን መንገድ ላይ ያለው ወንድ ሁላ እንዲፋጅብሽ ነው? ይኸውልሽ እፈቅድልሻለሁ። ታዲያ ሽንሽንሽን ለብሰሽ ቀሚስሽን ለብሰሽ አምሮብሽ ነው። ሽንሽን? አዎ ሽንሽን። ኡፋሹ ምን ችግር አለው እንደዚህ ሆኜ ብሄድ? እዛ እኮ ሽንሽን የለበሰ ሰው አይታይም። ታዲያ ከሴቶች ሁሉ የተለየሽ ባህልሽን ወግሽን የምትጠብቂ ትሆኛለሽ እንጂ ሌላ ምን ችግር አለው? በያውን እንጂ ግቢና ቀይሪ። በቃ ሩታቴ እንደውም የትም አልሄድ። ደግሞ መኮረፉ ነው ሮማኔ። ሮሚ አሁን እሺ ምን አደረግኳሽ? አንቺ ደግሞ ምን ያስገለፍጥሻል? ቆይ ምን ማለት ነው እንደዚህ ተሽሞኑ ነው የከተማ ሴት መስሎ መውጣት? ሮማኔን ታውቂያታለሽ? ማንም ወንድ ነው የማያልፋት። ገብቶኛል እኮ አሹ። ምንድን ነው የገባሽ? ለምን እንዳትወጣ እንደከለከልካት ነዋ። እንኳን ገባሽ። ይኸውልሽ አንቺ ራሱ ጠላቴ ነሽ፣ አላምንሽም ሩታ። እንዴ እኔ ምን አደረግኩ ታዲያ? እኔ ነኝ እንደዚህ የማደርገው? ይኸውልሽ ሩታ፣ ወይ አንቺም ታለልሽ ከፊቴ ጠርቅ ግቤልኝ። አያሹ ግልፍጥ። አሁን አገልፍጭብኝ ወደዛ ድዳ አውላቂ። ታውቂያለሽ እኔ በሮማኔ ቀልድ እንደማላውቅ አይደል? አዎ ስለዚህ ቀልድ የለም በሮማኔ። ታውን ባላ ሮሚዮና ጁሌት ይላል። አማን ነው እንዴት ነው አለን? እኔማ ምን ሆናለሁ ብቻዬን። አክተር ይንገላታል እንጂ አይሞትም። እናንተ ግን እንዴት ነው እባካችሁ? በጣም አምሮባችኋል። ካይን አውጣችሁ። አረ ዳይመንድ እያጋነንከው ነው። ምን አጋንነዋለሁ? ያለውን ነገር ነው ያልኩት። ወዴት እየሄዳችሁ ነው? ቅምጥል ቤት ነን እና እንሂድ። እናንተ ታድላችኋል። ቅምጥል እኔን ስታገኘኝ ከለቅሶ ስትወጣ ማለት ነው እንዳታንጠባጥበኝ ነው መፈራለን። ለምን? እስካሁን እኮ ለቅሶ አልደረሰም። ከበር ነው ሁሌ የሚመለሰው። እንዴ ቆይ ለምን? እኔ ምን አውቃለሁ እንዴ? በቃ ለቅሶ ቤት ስገባ ነፍሴ ጨነቅ ይላል፣ ጠበብ ይላታል። በቃ ምን ነው አልክ? እባክህ ምን ጥሎብኝ የሰው አይን ነው መሰለኝ እኔ የማሳስበው። እኔ ምንም ግራግ ነው የገባኝ። አይዞ ዳይመንድ፣ አሁን አትጨነቅ። ሰለስት እኮ አልፏል። ስለዚህ ብትሄድም ችግር የለውም። ደግሞ ቅምጥልን በጣም ስላዘነች ሰብሰብ ብለን ብናጽናናት እሷም ትረጋጋለች። ስለዚህ እንሂድ ይሻላል። እንሂድ በቃ ካልሽ እንሂድ። በቃሽ በቃ እናንተ ሄዱ፣ እኔ ልብስ ቀይሬ እመጣለሁ። እሺ ምን እሺ ነው አባቴ? እንዴ የምትሄደው እኮ ለቅሶ ቤት ነው፣ ሰርግ ቤት አይደል እንዴ? አንተማ በዚህ አይነት ለቅሶ ቤት ገብተህ አመት ያድርስልን ብለህ እንዳትወጣ ነው ምፈራለህ። መጀመሪያም እኮ እኔ ልሸኘኝ ነው እንጂ እሱ ሊሄድ አልነበረ የሚወጣው። በቃ እናንተ ሄዱ። በሉ በቃ እኔ መሄድ አለብኝ። ወዴት? ወደ ቤት። ቤት ምን አለ? ልብስና መቀየር አለብኝ። እሺ ትቆያለህ እንዴ? ኧረ አልቆይም፣ እመለሳለሁ። ኧረ መናነቅ ጭራሽ ወንድሟ መሆን ይረሳ። አጠገቤ ትስማታለህ። ምንም ያራዳ ልጅ ብሎ ነገር የለም። ደግሞ ፍቅር በፍቅር ሆናችኋል። ምን ተገኝቶ ነው? ምንም ምን አገኛለሁ። የአደይ እናት ግን በጣም ደስ ይላሉ። አሀ እሳቸው ናቸው እንደዚህ ፍቅር በፍቅር ያደርጓቸዋል። ልጅ እንዴት ነሽ? በለጣሽ እንዴት ነሽ? በላልሽ አሎ ማዘር፣ ያው እንግዲህ እየበረታ ነው። አባባም ሳላስበው ጥለውኝ ሄደ። ምን ይደረግ ብለሽ ነው? ሞት ዛሬ መጣው ነገ መጣው አይደል? መበረታት ብቻ ነው። እሺ እንዴ ዴቪዬ፣ ዞር ወደዛ።
ቆይ ምን ፈልገሽ መጣሽ? እንዴ ዴቭ አናፍኩም? ጭራሽ አናፍቂኝ። ዲቪ ደግሞ ምን አደረኩ? ቆይ ምን ፈልገሽ ነው የመጣሽው? እኔማ ያው አደይ ቤት ስለሌለች እንዳይደብረ ብዬ ነው። አደይ ቤት አለመኖሯ እንዴት አወቅሽ? ማለቴ ያው አንቺ ውሻ! ኦ ማይ ጋድ ዴቭ እኔን ውሻ? ወይ እንደዛ ማድረጉ ለምን አስፈለገ?